ሰላም ጤና ይስጥልን ውድ የእንማር ኢትዮጵያ ቤተሰቦች፣ ይህ የኦንላይን የትምህርት መስጫ ማዕከል ነው። የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እንዲሁም በዙም አፕ እያስተማርነ እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምሮታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። ሰላም ጤና ይስጥልኝ ውድ የእንማር ኢትዮጵያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ለጀማሪዎች የሚሆን የእንግሊዘኛ አልፋቤቶችን እንማራለን። በጽሞና ተከታተሉኝ። እንግዲህ ማንኛውም ሰው የሚጀምረው ከፊደል ስለሆነ ኤቢሲዲን ቆጥረን ከዛ ደግሞ ወደሚቀጥለው ምዕራፍ እንሄዳለን ማለት። ስለዚህ በክፍል 1 በዛሬው ቆይታችን የእንግሊዘኛ አልፋቤቶች እንዴት እንደሚነበቡ በጽሞና መከታተል ይኖርባቸዋል። በቀጥታ ወደ ትምህርታችን እንግባ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እነዚህ የእንግሊዘኛ አልፋቤት ብለን እንጠራቸዋለን። እነዚህ የእንግሊዘኛ አልፋቤቶች በቁጥር ደረጃ 26 ናቸው። 26 ነገር ግን እነዚህ የእንግሊዘኛ አልፋቤቶች ስሞል ሌተር እና ካፒታል ሌተር ተብለው በሁለት አይነት ይጻፋሉ። ስሞል ሌተር ማለት በትንሹ ማለት ነው። ካፒታል ሌተር ማለት ደግሞ በትልቁ ማለት ነው። እነዛ ያሳያችሁ በትልቁ የተጻፉ ናቸው። ነገር ግን ትንሹና ትልቁም በትንሹና ሆነ በካፒታልም ሆነ በስሞል ሌተር ፊደላችሁ አንድ አይነት ይሆናል። ነገር ግን በመጠናቸው ሊለያዩ ትንሽ አንዱ የመተለቅ አንዱ የማነስ ባህሪ ያለባቸው ነገሮች አሉ። እነዛ ግን ቅርጻቸው ወይም ስሪታቸው አይለያይም። እስኪ እነሱንም አብረን ጎን ለጎን ማየት እንችላለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ልብ አድርጉ። እንግዲህ ቅድም የነገርኳችሁን ነገር መርሳት የለባችሁም። በቅርጽ ደረጃ ወይም ደግሞ በስሪት በፊደል አጻጻፍ ደረጃ ተመሳሳይ ሆነው በመጠን ወይም አንዱ የመተለቅ እና የማነስ ያልኳችሁ ነገር ነበረ። ታስታውሱ ከሆነ የሱ ልዩነት ያለባቸውን ፊደሎች አሳያችኋለሁ። ተከታተሉኝ። እዚህ ጋር ጀመርኩ። ይሄው ሲ፣ ይሄኛው ካፒታል ሌተሯ ነው። እቺኛዋ ስሞል ሌተር ነች። መጠኗ ነው። ስሞል ሌተሯ ትንሽዬ ነች እንደምትዋት፣ ካፒታሉ ከፍ ያለ ነው። ከዛ ዘለለ ምንም ልዩነት የለውም። ከዛ ቀጥለን አሁን የምናያቸው ኬ ኦ ፒ ኤስ
ዩ ቪ ደብሊው ኤክስ ዜድ እነዚህ ሌተሮች በሙሉ ምንድናቸው? ስማቸው አንድ ነው፣ ቅርጻቸውም አንድ ነው። ነገር ግን ትልልቆቹ በመጠን ልክ እነዚህ የሆኑት ፊደሎች እንደነዚህ ያሉት ካፒታል ሌተር ናቸው። እነዚህኞች ትንሾቹ ደግሞ ስሞል ሌተር ናቸው ማለት ነው። ስለዚህ ይሄንን በጽሞና መያዝ ይኖርባችኋል። ኦኬ አሁን እዚህ ጋር ከዚህ በኋላ ደግሞ የምናየው ነገር ምንድነው? ወይም ማሳያችሁ ነገር ምንድን መሰላችሁ? እነዚህ የእንግሊዝኛ አልፋቤቶች በሁለት ይከፈላሉ። እሱን ነገር ማየት ይኖርብናል። እንግሊሽ አልፋቤት can be divided into two. እንግዲህ የእንግሊዝኛ አልፋቤትን በሁለት ከፍለን ነው የምናያቸው። እነዚህም ቫወል እና ኮንሶናንት ይባላሉ። thus or such as consonant and vowel. Consonant and vowels. ኮንሶናንት ኤንድ ቫወልስ ብለን በሁለት እንከፍላቸዋለን። ኮንሶናንት ማለት ተነባቢ ማለት ነው። ቫወል ብለን የምንጠራው ደግሞ ምንድነው? አናባቢ ማለት ነው። ስለዚህ ቫወሎቹ እነማን ናቸው? ኮንሶናንቶቹ እነማን ናቸው? እስኪ አሁንም እነሱንም እንያቸው። ቫወልስ አር A, E, I, O, and U. እነዚህ ቫወል ብለን እንጠራቸዋለን። እነዚህ አምስቱን ማለት ነው። ከ26ቱ የአልፋቤት ውስጥ አምስቱን ቫወል ብለን እንጠራቸዋለን። ሌሎቹ የቀሩት ደግሞ 21 ፊደሎች ደግሞ ኮንሶናንትስ ብለን እንጠራቸዋለን ማለት ነው። ኮንሶናንትስ አር ኮንሶናንትስ አር ኦኬ እነማን ናቸው? ኮንሶናንት የምንላቸው ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዋይ ዜድ እነዚህ ናቸው። እነዚህ ኮንሶናንት ብለን እንጠራቸዋለን። ቫወል ብለን የምንጠራቸው ደግሞ ከላይ የጠቀስናቸው ኤ ኢ አይ ኦ ኤንድ ዩ ናቸው። ስለዚህ እነዚህን ቪዲዮዎች በጽሞና ተከታትላችሁ በራሳችሁ ደግሞ በደብተራችሁ ላይ እየጻፋችሁ ተለማመዷቸው። በደንብ ተለማመዷቸው። ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ቪዲዮውን ከወዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ